ሰላም ጤና ይስጥልን ክቡራን የሐረሪ ቲቪ ተመልካቾቻችን የሀብቶቻችን መሰናዶ ተጀምሯል። እንግዲህ በሀብቶቻችን መሰናዶ የተለያዩ የስነ ምጣኔያዊ ጉዳዮችን በሰፊው እናነሳለን። እዚያ አጠገቤ ረዳት ፕሮፌሰር ሀብታሙ ለገሰ በሀሮማያ ዩኒቨርሲቲ የስነ ምጣኔ መምህርና ተመራማሪ አብሮን ቆይታ ያደርጋል። ውድ ጊዜን ሰውተህ ከኛ ጋር ቃለ መጠይቅ ለማድረግ ፈቃደኛ ስለሆንክ በእኔና በኤጀንሲው ስም እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። መልካም እንግዲህ እንደ መንደርደሪያ ያህል በተለይ ከሰሞኑን በኢትዮጵያ የፋይናንስ ፎረም ላይ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ያነሱት ጉዳይ አለ። በተለይ አሁን የውጭ ባንኮች ወደ ኢትዮጵያ ገብተው ስራ ይጀምራሉ እየተባለ ላለፉት 3 አመታት የተለያዩ ነገሮች እየተነገሩ ነበርና አሁን ደግሞ በዚህ አመት መጨረሻ አሊያም ደግሞ እስከሚቀጥለው አመት አጋማሽ ድረስ እነዚህ ባንኮች ገብተው በኢትዮጵያ ውስጥ ስራቸውን ይጀምራሉ ተብሎ ይጠበቃልና እስቲ ካንተ በተለይ እንደ አንድ የስነ ምጣኔ መምህር እንደ አንድ የስነ ምጣኔ ተመራማሪ እንዴት ተመለከትከው የውጭ ባንኮች መግባታቸው እንዴት ተመለከትከው? እሺ አመሰግናለሁ። ያው ትክክለኛ ሰዓት ነው የተወያየን ያለው። ሰሞኑን ብሔራዊ ባንክ የሚሰጠው መግለጫም አለ። እንግዲህ ላለፉት 20 አመታት ማለት ይቻላል ይሄ ኢሹ ሲነሳ ነበር። በመንግስትም በምሁራንም የተለያዩ ዲስከሽኖች ነበሩ። መክፈት አስፈላጊ ነው ወይ ባንክ ሴክተሩ ለውጭ ባንኮች ወይስ እንደዘጋ መቆየት አለበት የሚለው እንግዲህ አከራካሪ ነገር ነበር። እንግዲህ አሁን ገፍቶ መጥቶ ከ5 ወር በፊት ፓርላማ አጥልቋል። ስለዚህ የማይቀር ነገር ነው ማለት ነው። ስለዚህ አሁን ኦልሬዲ ኢትዮጵያ ኦፊሻሊ የውጭ ባንኮች እንዲገቡ ፈቅዳለች ማለት እንችላለን። ሶ የሚቀረው ፕራክቲካሊ ባንኮቹ ገብቶ ኦፕሬት ማድረግ ነው። እንግዲህ ከዚህ በፊት ዝግ ነበር ለውጭ ባንኮች። እንግዲህ 1991 በነጮቹ በወጣው ፖሊሲ መሰረት የኢትዮጵያ ኢኮኖሚክ ሪፎርም ከዛ ጊዜ ጀምሮ የውጭ ባንኮች ኢትዮጵያ ውስጥ እንዲንቀሳቀሱ አልተፈቀደም። እንግዲህ ያ አለመፈቀዱ የራሱ ጥቅም ነበረው፣ የራሱ ጉዳትም ነበረው። ለምሳሌ እንደ ጥቅም እስከዛሬ ድረስ መዘጋቱ ትክክል ነበር የሚያስብለው ነገሮች አሉ። አሁን ለኢትዮጵያ ላይ ወደ 32 የሚጠጉ የኮመርሻል ባንኮች የንግድ ባንኮች አሉ። ወደ 18 የሚጠጉ ኢንሹራንሶች አሉ። ወደ 58 የሚጠጉ 56 አካባቢ የሚሆኑ ማይክሮ ፋይናንስ ኢንስቲትዩሽኖች አሉ። ስለዚህ ዝግ በመሆኑ ምክንያት በጣም ብዙ የፋይናንስ ተቋማት በሀገር ሀብት በሀገር ልጆች እንዲመሰረቱ ሆኗል ማለት ነው። ስለዚህ እስከዛሬ መዘጋቱ ትክክለኛ ዲሲሽን ነበር ብለን እንወስደው እንችላለን። ነገር ግን በዚሁ መቀጠል ይችላል የሚለውን ደግሞ ስናይ አሁን ከሀገሪቷ ኢኮኖሚ ማደግ አንጻር፣ ከህዝቡ ፍላጎት አንጻር፣ ከአገልግሎት ጥራት አንጻር እስከዛሬ ድረስ ደግሞ ተዘግቶ ሲቆይ ባንኮቹ ወደ ጎን አዳዲስ ብራንቾችን የመክፈትና አዳዲስ ባንኮች ከመምጣት የዘለለ በአገልግሎት ቨርቲካሊ የማደግ ነገር አልታየባቸውም ይሄን ያህልና ስለዚህ አገልግሎቱ የሚፈለገውን ያህል የዓለም የሄደበትን ያህል ዓለም ሄዱን ስናይ ደግሞ አሁን ደግሞ ዘራይት ታይም እንደሆነና ለውጭ ባንኮች ይሄን ባንኪንግ ሴክተር መክፈቱ አስፈላጊ እንደሆነ ይሰማኛል። ሶ እኔ በግሌ እንግዲህ ይሄን ነገር ስሰማ ከሁለቱም አንግል ነው ያየው። እስከዛሬ መዘጋቱ በጣም ትክክል ነው። የሀገር ውስጥ የፋይናንስ ተቋሞች በብዛት እንዲኖሩ ከዚህም ደግሞ የባለድርሻ አካላት በጣም ብዙ እንዲጠቀሙ እንደምታውቀው እንግዲህ ኢትዮጵያ ውስጥ ያሉ ባንኮች ምንም እንኳን በአገልግሎት ቢታሙ ለሼር ሆልደሮቻቸው አክሲዮናቸውን ለገዙ ሰዎች በየአመቱ የሚሰጡት ትርፍ ጥቂት የማይባል ነው። በጣም ከፍተኛና እንደውም የተጋነነ ነው ማለት ይቻላል። እና ከፍተኛ የሆነ ጥቅም መልሰው ለሀገር ይሰጡ ነበር ማለት ነው። አገልግሎቱም እንዳለ ሆኖ የፋይናንሻል ኢንክሉዥንም በፊት ከነበረበት ማሻሻላቸው እንዳለ ሆኖ ማለት ነው። ግን ከዚህ የበለጠ ደግሞ ተስፈንጥሮ ወደፊት ለመሄድ የግድ የውጭ ባንኮችን ማስገባቱ አስፈላጊ ሆኗል። እንግዲህ በፖሊሲ ደረጃም ተወስኖ በፓርላማም ጸድቆ አሁን ወደዛው እየሄድን ነው ማለት ነው። ያው እንደሚታወቀው እንግዲህ በተለይ ከውጭ የሚገቡ ባንኮች በቴክኖሎጂ እንዲሁም በሰው ኃይል እንዲሁም ደግሞ ባላቸው ካፒታል በጣም ሂውጅ ካፒታል ነው ይዘው የሚመጡትና የሀገር ውስጥ ባንኮች ከነዚህ ከውጭ ከሚመጡ ባንኮች ጋር ያላቸው ተወዳዳሪነት በጣም ጥያቄ ውስጥ እየገባ ነው። በርካታ የስነ ምጣኔ ምሁራንም በዚህ ዘርፍ በተለይ የሀገር ውስጥ ባንኮች ወይ እርስ በርስ መርጅ መደራረግ አለባቸው፣ ሰብሰብ ማለት አለባቸው፣ አለበለዚያ ሌሎች አማራጮችን መከተል ይኖርባቸዋል እየተባለ ነው። አለበለዚያ ውድድር ኮምፒቲቲቭነሳቸው በጣም ውስን ሊሆን ይችላል እየተባለ ነውና ከዚህ አንፃር ያንተ ምልከታ ነው? እንግዲህ ያው እስከዛሬ ድረስ ፕሮቴክት ተደርገዋል የሀገር ውስጥ ባንኮች እርስ በርስ ብቻ እንዲወዳደሩ ነበር የተፈቀደው በብሔራዊ ባንክ ድጋፍ። ነገር ግን አሁን 3 10 አመታት በሚባል ደረጃ ተሻግሯል። ስለዚህ የግድ ደግሞ ወደ ዓለም መምጣት ይኖርባቸዋል። ምክንያቱም የዚህ ሀገር ኢምፖርት ኤክስፖርት እየጨመረ ነው። የስራ አጡ ቁጥር በጣም ከፍተኛ የሆነ ነው።
ወደ ውጪ የምንልከው ከውጪ የምናስገባው ነገር እንደዚህ የጨመረ ነው። ህዝቡም ከዓለም 10ኛ ሆኗል አሁን በህዝብ ቁጥር። ስለዚህ ፍላጎቱ የፋይናንስ ፍላጎቱ አሁን ባሉ ኢትዮጵያ ውስጥ ባሉ የፋይናንስ ተቋማት ብቻ አድሬስ ሊደረግ አይችልም። ፋይናንሻል ኢንክሉዥኑ በጣም ዝቅተኛ ነው። አብዛኛው ህዝብ አሁንም አልደረሰውም። ምክንያቱም ኢትዮጵያ ውስጥ ያሉ ባንኮች እንግዲህ በየቦታው ብራንቾችን በመክፈት በቀጥታ ነው አገልግሎት የሰጡ ያሉት። በቴክኖሎጂ በመታገዝ በከፍተኛ ደረጃ ለማምጣት ሞባይል ባንኪንግ ላይ ኢንተርኔት ባንኪንግ ላይ ኦፍ ኮርስ ጅምሮች አሉ፣ ሲግኒፊካንት የሚባሉ ለውጦች አሉ፣ ግን ደግሞ የሚፈለገውን ያህልም ማለት ነው። ስለዚህ የግድ የውጭ ባንኮች እንዲገቡ አስፈላጊ ነው የሚሆነው። እስከ መጨረሻው ዘግተን ፉክክር እንዳይለምዱ ካረግናቸው የበለጠ እንዲቀነጭሩም እንዳያድጉም እናደርጋቸው እንችላለንና የግድ መክፈቱ አስፈላጊ ነው የሚሆነው። ሶ ኦፍ ኮርስ ሲከፈት እንግዲህ በውድድሩ ይሸነፋሉ ይጠፋሉ ማለት አይደለም። የውጭ ባንኮች የሚገቡበት የተቀመጠውም 3-4 መንገዶች ስለሆነ ማለት ነው። ስለዚህ አንደኛ ከቀድሞ ኦልሞስት ከ4-5 ዓመት በፊት ጀምሮ ሲነገራቸው ነበር ለኢትዮጵያ ውስጥ ላሉ የንግድ ባንኮች አቅማቸውን እንዲያጠነክሩ፣ ካፒታላቸውን እንዲጨምሩ፣ አሰራራቸውን እንዲያዘምኑ፣ ከተቻለ ደግሞ መርጅ እንዲሆኑ እንዲሰባሰቡ። እንግዲህ የኢትዮጵያ ውስጥ ያሉ የንግድ ባንኮች የሰጡትን አገልግሎት መካድ አይቻልም። ነገር ግን ደግሞ ያሉባቸው ችግሮች ነበሩ። እንደምናየው ብዙዎቹ የብሔር ስሞች የያዙ በሰፈር አካባቢ የተሰባሰቡ ሰዎች የመሰረቷቸው ባንኮች ናቸው። ስለዚህ አሁን ይሄንን አስተሳሰብ ጥለው 2-3 ባንኮች ከተለያየ አካባቢ የመጡ ባንኮች መርጅ ሆነው ካፒታላቸውን አሳድገው ከውጪ ከሚመጣ ባንክ ጋር ለመገዳደር ውድድራቸው በስም በአካባቢ ሳይሆን በስራ፣ በካፒታል፣ በኢንተረስት ሬት ለኢንቨስተሮች በሚያቀርቡት አገልግሎት መሆን አለበት። ስለዚህ የግድ መርጅ መሆን አለባቸው። በተለይ በቅርብ ጊዜ የተመሰረቱትና ጥቂት ካፒታል ያላቸው ማለት ነው። ሌሎቹ ቀድሞ የተመሰረቱት 20 ዓመታት ምናምን ያሳለፉ ባንኮች በግላቸው መወዳደር ይችላሉ። አሁንም ከአፍሪካ ባንኮች ጋር የሚወዳደሩ ትልልቅ ባንኮች ስላሉ ማለት ነው። ሁለተኛው ቅድም እንዳልኩት የውጭ ባንኮችም ቀጥታ ገብተው ተፎካካሪ ብቻ አይደለም የሚሆኑት። ኦልሞስት በ3 እና በ4 መንገድ ነው የሚገቡት። አንደኛው ከሀገር ውስጥ ባንኮች ሼር ነው የሚገቡት። ሼር ሲገዙ እስከ 30% ነው ቀድሞ የነበረው ረቂቅ። አሁን መሻሻሉ እርግጠኛ አይደለሁ። ስለዚህ እስከ 30% መግዛት ይችላሉ። ውጭ ያሉ ግለሰቦችና ውጭ ያሉ ካምፓኒዎች 5% መግዛት ይችላሉ። ማክሲመም አንድ ባንክ ሊሸጥ የሚችለው 40% ነው። ስቲል 60% በእጁ አለ፣ አቅም አለው ማለት ነው። አሁንም የኢትዮጵያ ባንክ ነው ማለት እንችላለን። ስለዚህ አብረው በጋራ መስራት ይችላሉ ነው። ቴክኖሎጂ ትራንስፈር ይደረጋል፣ ካፒታል ከውጭ ይመጣል። ምክንያቱም ረቂቁ የሚለው ከሀገር ውስጥ ብር እንዲሰበስቡ አይፈቅድላቸውም። የውጭ ባንኮች ቀድመው ከውጭ ነው ይዘው መምጣት ያለባቸው ካፒታላቸው፣ መነሻ ካፒታላቸው። አንደኛው እሱ ነው። ሁለተኛውና ሶስተኛው ሜትድ ነው። ምናልባት ሁለተኛው ሜትድ እዚህ የሪፕሬዘንታቲቭ ኦፊስ ሊከፍቱ ይችላሉ። ያው ቅርንጫፍ አይነት ላይሆን ይችላል፣ ግን ሪፕሬዘንታቲቭ ኦፊስ ወኪል ሆኖ የሚሰራ እሱ ብዙም ያን ያህል የኢትዮጵያ ባንኮችን ላይገዳደር ይችላል። ሶስተኛው ሜትድ ብራንች ሊከፍቱ ይችላሉ፣ ቅርንጫፍ። እናቱ የአባት ባንካቸው ውጭ ሀገር ይሆናል፣ እዚህ ደግሞ እዚህ ሀገር ላይ ደግሞ ቅርንጫፍ ሊከፍቱ ይችላሉ ማለት ነው። ሞር ሪኮመንድ የሚደረገውና ብዙ ኤክስፔክት የሚደረገው ከኢትዮጵያ ባንኮች ጋር አንድ ላይ መርጅ አድርገው ሊሰሩ ይችላሉ ነው። ይሄ እንግዲህ የሚወስነው የኢትዮጵያ ባንኮች ያላቸው ቅልጥፍና፣ የውጭዎቹን ለመሳብ አስቀድመው የሚሰሩት ስራ፣ ባንኮቹን በራሳቸው በግላቸው ከሚሰሩ የኢትዮጵያ ባንኮች ኦልሬዲ የለመዱት ገበያ ስለሆነ ውጭዎቹን አብረው ኮላቦሬት አድርገው የሚሰሩበትን መንገድ ከፈጠሩ ስቲል የበለጠ የኢትዮጵያ ባንክ የሚያድግበትን ነገር የሚፈጥር ነው የሚሆነው። ሌላኛው እንግዲህ የብሔራዊ ባንክ የሚያወጣቸው መመሪያዎች ላይ የሚወሰኑ ነው። ባንኮቹ ሲገቡ እንዴት ነው የሚገቡት? ካፒታላቸው እንዴት ነው የሚሆነው? ኦፍ ኮርስ የሚያተርፉት ትርፍ ልክ እንደ ማንኛውም ኢንቨስተር ነው ይዘው የሚወጡት። አሁን ይሄ እንደ አዲስ ነገር መታየት የለበትም። ለምሳሌ የቱርክ ባለሀብቶች፣ የቻይና ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት ያደርጋሉ አይደል? ያመርታሉ። ካመረቱ በኋላ ትርፍ ያገኛሉ። ትርፋቸውን ግን ሲያወጡ ወደ ሀገራቸው ይዘው ሲወጡ በኢንቨስትመንት ህጉ መሰረት ነው የሚያወጡት። ባንኮችም አሁን ረቂቁ ላይ እንደዛ ነው የሚለው። ትርፍ ሲያወጡ በኢንቨስትመንት ህጉ መሰረት ነው የሚያወጡት፣ ልክ እንደ ማንኛውም ፎሬን ዳይሬክት ኢንቨስትመንት። ልዩነቱ ምንድነው? አሁን የኢትዮጵያን የፋይናንስ ማርኬት ገበያውን ሼር ያደርጋሉ የሚለው ስጋት ነው ያለው። እሱ ደግሞ የግድ ጥቅሙን እስከፈለገን ድረስ ትሬድ ኦፍ መኖሩ አይቀርም። እኛ የምናገኘው ጥቅም አለ። ባንኮቹ ከውጭ ሲመጡ ለማትረፍ ነው የሚመጡት። ዋና አላማቸው ማትረፍ ነው። ማህበረሰቡን ማገልገል እንዳለ ሆኖ ዋናው አላማቸው ግን ማትረፍ ነው። እነሱም ትርፍ ያገኛሉ፣ ኢኮኖሚውም ደግሞ ከዛ ተጠቃሚ ይሆናል። ሌላው ደግሞ በተለይ የውጭ ባንኮች ወደ ሀገር ውስጥ ሲገቡ ቀደም ሲል እንዳልነው በጣም አድቫንስ የሆነ ቴክኖሎጂ ነው ያላቸው። በዛው መጠን ደግሞ የሰለጠነ የሰው ኃይል ነው ያላቸው። በተለይ አሁን በአሁኑ ወቅት በእኛ ባንኮች ውስጥ በሀገር ውስጥ ባንኮች ውስጥ የምንመለከተው የሰለጠነ የሰው ኃይል ሌቭል ከእነሱ ጋር ሲወዳደር በጣም የማይወዳደር ነው ተብሎ ነው የሚነሳው እና በተለይ እነሱ ወደ ሀገር ውስጥ ሲመጡ ይሄ ነገር በጣም
በዋናነት ይታሰባል። የሰለጠነ የሰው ኃይል በዚህ በባንክ ኢንዱስትሪ ውስጥ እንዲኖር ይፈልጋልና በተለይ ተቋማት ትምህርት ቤቶች በተለይ ብቁ የሆኑ ለባንክ ኢንዱስትሪ ብቁ የሆኑ ተወዳዳሪ የሆኑ ኤፊሽንሲ ያላቸው የሰለጠነ የሰው ኃይልን በማፍራት ረገድ ምን አይነት ሚና ይጫወታል? እንግዲህ ይሄ ልምድ ሙሉ ለሙሉ የለም ማለት አንችልም። በተለይ ደግሞ ከኮሜርሻል ባንክ ከንግድ ባንክ ከሚለው አንፃር ባንኮችን ከስክራች ከመመስረት ጀምሮ እስከ ትልቅ በአፍሪካ ደረጃ እስከሚወዳደሩ ባንኮች ያደረሱ ሰዎች ያሉበት ሀገር ነው። በጣም ብዙ ሰዎች አሉ። እነዚህ የውጭ ባንኮች ደግሞ መጥተው የሚወዳደሩት የኢትዮጵያ ገበያ ላይ ነው። ኢትዮጵያውያን ወደ ውጭ እየወጡ ሳይሆን ፉክክሩ የሚደረገው የኢትዮጵያ ገበያ ላይ ነው። የኢትዮጵያ ገበያ ላይ ደግሞ ያለውን ማርኬቱን በደንብ ያውቁታል። እነዚህ በተለይ ደግሞ ረጅም ዓመታትን ልምድ ያገኙ ሰዎች ሞር ኦፍ አካዳሚካሊ ያለው ነገር እንዳለ ዩኒቨርሲቲዎች ላይ ያለው ነገር እንዳለ በጣም አብዛኛውን ግን በልምድ ፕራክቲካሊ ከገቡ በኋላ የሚያውቁት ቴክኒካል ነገር ነው። ከሪስክ ጋር በተያያዘ ብድሮችን ከመፍቀር ከመከልከል ጋር በተያያዘ ኢንቨስትመንቶችን ከማጥናት ጋር በተያያዘ ነገሮች የተያዙ ሙያዊ ነገሮች ናቸው። ኦፍ ኮርስ የውጭ ባንኮች ከፍተኛ የሆነ ቴክኖሎጂ አላቸው። ሶፊስቲኬትድ የሆነ ልምድም አላቸው። በተለይ ደግሞ ከኢንቨስትመንት ባንክ ጋር በተያያዘ ከስቶክ ማርኬት ጋር በተያያዘ በምናምን ግን ኢትዮጵያ ውስጥ አሁን ባለው ቀድሞ በነበረው ኖርማል የባንክ አገልግሎት ሰዎች ከሰዎች ብር ሰብስቦ ለሚበደሩ ሰዎች ከማበደር አንፃር ገበያውን የሚያውቁ ስለሆነ በዛ ደረጃ አፌክት ላይ ያደረጉ ይችላሉ የሚል እምነት አለ። ሁለተኛው ግን የብሔራዊ ባንክ እነዚህ ነገሮች መመሪያ ማውጣት ይኖርበታል። ኦፍ ኮርስ የተጀመሩ ነገሮችም እንዳሉ አውቃለሁ። ለምሳሌ የውጭ ባንኮች ኢትዮጵያ ውስጥ ሲገቡ ምን ያህል ፐርሰንት ነው የኢትዮጵያዊ ሰራተኛ እንዲቀጥሩ የሚያስገድዷቸው? ምክንያቱም የግድ ልምድ መተላለፍ አለበት። ምን ያህል ሰዎች ነው ምን ያህል የውጭ ዜጎችን ነው እንዲገቡ ይፈቀደው? የውጭ ዜጎች ከገቡ በኋላ በምን ያህል ጊዜ ውስጥ ነው በኢትዮጵያውያን ሰራተኛ እንዲተኩ መመሪያ የሚሰጠው? እንግዲህ እያንዳንዱ ነገር ዝርዝር ነገር ይፈልጋል። ካፒታል ፍላይት እንዳይመጣ ለምን ያህል ጊዜ ነው ቤት እንዲከራዩ ይፈቀድላቸው? እንዲሰሩ መገደድ አለባቸው። የራሳቸውን ቢሉ እዚህ ሀገር ላይ የሆነ አሻራ ኮንትሪቢዩት ማድረግ አለባቸው። በኪራይ ቤት በኪራይ ነገር አስቀምጠው ከሆነ ኤኒ ታይም ሊሄዱም ይችላሉ ማለት ነው። እነሱን ነገሮች ማጥበቅ ያስፈልጋል። ምን ያህል ሰራተኛ መቅጠር አለባቸው? ለምን ያህል ጊዜ ነው ቤት መከራየት የሚችሉት? ከዛ በኋላ እንዴት ነው የምናስገድዳቸው? ምን ያህል ብራንች ሲከፍቱ ነው ከሰዎች ብር መሰብሰብ የሚፈቅድላቸው የሚሉ ነገሮች ዝርዝር መመሪያዎች እየወጡ ናቸው ብዬ አስባለሁ። ይወጣሉ ብዬ አስባለሁ። ምክንያቱም የግድ ስለሆነ ይሄ የብሔራዊ ባንክ ስራ ነው የሚሆነው። ይሄን ማድረግ ካልተቻለ እና የውጭ ባንኮች ገብተው ሙሉ ስራውን በውጭ ዜጎች የሚይዙት ከሆነ ቴክኖሎጂም ትራንስፈር አይደረግም። ለብሔራዊ ባንክም ስጋት ነው የሚሆነው። ምክንያቱም ብሔራዊ ባንክ እናት ባንኮችን መቆጣጠር አይችልም። ለምሳሌ እንግሊዝ ላይ ያለን ቱርክ ያለን ባንክ እዚህ ሆኖ መቆጣጠር አይችልም። መቆጣጠር የሚችለው ብራንቹን ነው እና እነዛ ሀገሮች ላይ ካሉ ሴንትራል ባንኮች ጋር ነው ኮሚኒኬት ማድረግ የሚችለው። ስለዚህ እዚህ ያለውን ለመቆጣጠር ደግሞ የግድ ኢትዮጵያውያን ዜጎች እዛ ላይ መግባት አለባቸው እና ምን ያህል ዜጎች መግባት አለባቸው? በአመራር ደረጃ በመሀል ላይ እስከ ሰራተኛ ድረስ መግባት አለባቸው። ዋና አመራሮች ደግሞ በምን ያህል ጊዜ ነው መልቀቅ ያለባቸው? እስከ ምን ያህል ጊዜ ነው ለኢትዮጵያውያን ማሻገር ያለባቸው የሚለውን ማስቀመጥ ያስፈልጋል። ከዛም ነው ተጠቃሚ የምንሆነው። ነገ ተነገ ወዲያ ከነዛ ባንኮች የሚወጡ ሰራተኞች ናቸው እንደገና የሀገሪቱን ባንኮች የበለጠ የሚያሳድጉልን። አዘይንዶ ዘደይ የውጭ ባንኮች ዋና አላማቸው ትርፍና ትርፍ ስለሆነ ማለት ነው። መልካም። ያው እንግዲህ በርካታ የስነ ምጣኔ ባለሙያዎች እንግዲህ የውጭ ባንኮች በሀገር ውስጥ የፋይናንሻል ዘርፍ ውስጥ መምጣታቸው ወይም ደግሞ መቀላቀላቸው በርካታ እድሎች አሉ ይላሉ። አንዳንዶች ደግሞ የራሳቸው የሆነ ስጋታቸውን ያቀርባሉ። እስቲ እድሎችና ስጋቶችን ደግሞ እናንሳ። ከእድሎች አንፃር ምናልባት በኢንቨስትመንትን ከመሳብ ሊሆን ይችላል፣ የውጭ ምንዛሬዎችን ከማምጣት ሊሆን ይችላል፣ እንደገና ደግሞ ለደንበኞች የብድር አገልግሎት ከመስጠት አንፃር በጣም በርካታ እድሎች ሊኖሩ ይችላሉ። እንደዛም ደግሞ ስጋቶችም ሊኖሩ ይችላሉ እና እስቲ ከዚህ አንፃር እድሎቹና ስጋቶቹን እናንሳቸው። እንግዲህ እንዳልከው ሁለቱም ነገሮች አሉ። እድሎችም አሉ፣ ስጋቶችም አሉ። እንደ እድል የምንቆጥራቸው ነገሮች አንደኛ የውጭ ባንኮች ከውጭ ሲመጡ የተቀመጠው ሚኒመም ሪኳየርመንት ካፒታል ይዘው ነው ይመጡ። ስለዚህ ዶላር ይዘው ይመጣሉ ማለት ነው። ሶቺ ሀገር ደግሞ አንዱ የተፈተነች ያለችው በውጭ ምንዛሬ እጥረት ነው። ስለዚህ እሱን የመቅረፍ እድል ኖራቸዋል። የሀገር ውስጥ ባንኮች እንግዲህ ዶላር እያገኙ ያሉት ኢትዮጵያ ኤክስፖርት ተደርጎ በሚመጣ ዶላር ከሚያገኙት ገንዘብ ነው እና በሌሎች መንገዶች በሬሚታንስ ከውጭ በሚላክ በእነዚህ ነው። የውጭ ባንኮች ግን እናት ባንካቸው ውጭ ስለሆነ የውጭ ምንዛሬ ያላቸው ያንን ካፒታል ይዘው ነው የሚመጡት። እንግዲህ ረቂቁ ላይ ከሀገር ውስጥ ብር እንዲሰበስቡ አይፈቀድላቸው። መጀመሪያ ላይ የግድ የውጭ ምንዛሬ ይዘው ነው የሚመጡት።
ስለዚህ በዚህ ኢትዮጵያ መንግስት የሚያገኘው ከላይሰንሲንግ ከምናምን ጋር ብሔራዊ ባንክ የሚያገኘው ዶላር አለ። ከዛ በተጨማሪ ደግሞ ካፒታል ይዞ ነው የሚመጣው። ስለዚህ ውጭ ምንዛሬ ይዞ ይመጣል ብለን ተስፋ እናደርጋለን። ሁለተኛ የስራ እድል ይፈጥራል። ለብዙ ሰዎች የስራ እድል ይፈጥራል ተብሎ ይታሰባል። አስገዳጅም ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ከዛ አንፃር የራሱ ጥቅም አለ። ሶስተኛ የውጭ ባንኮች ሲመጡ የውጭ ኢንቨስተሮችም አብሮ የመምጣት እድል ይኖራቸዋል። ኦፍ ኮርስ እንግዲህ ይሄን ነገር ስናወራ አዘር ቲንግስ ሪሜን ኮንስታንት ነው። ኢንቨስትመንት በባንኪንግ ሴክተር እድገት ብቻ አይደለም አፌክት የሚደረገው። ሰላምና መረጋጋት ያስፈልጋል፣ ቢሮክራሲ መቁረጥ ያስፈልጋል። ነገር ግን የውጭ ባንኮች መምጣታቸው በራሱ የውጭ ኢንቨስተሮች አብረው ተከትለው እንዲመጡ እድል ይከፍታል። ስለዚህ ከፎሬን ዳይሬክት ኢንቨስትመንት አንፃር የራሱ የሆነ ጥቅም አለ። ሌላኛው አገር ውስጥ ያሉ ኢንቨስተሮች ቢሆኑ የአገልግሎት ቅልጥፍና አማራጭ አገልጋይ ያገኛሉ። ስለዚህ ፉክክር ስለሚኖር በመሃል የኢንቨስትመንቱ ሞር ጥሩ ይሆናል። ኢንቨስትመንት ደግሞ ጥሩ ከሆነ ቀጥታ ባንክ ላይ የሚቀጠረው ሰውዬ ብቻ ሳይሆን በፎሬን ዳይሬክት ኢንቨስትመንት እና ሀገር ውስጥ ያለ ባለሀብት ተበድሮ በሚያገኘው ገንዘብ መልሶ እዚህ ሀገር ላይ ሪኢንቨስት የሚያደርግ ስለሆነ ኢኮኖሚውን ሊያነቃቃው ይችላል። ቅድም እንዳልኩት አዘር ቲንግስ ሪሜን ኮንስታንት አድርገን ማለት ነው። ሌሎችም ሴክተሮች እንደዚሁ የሚሰራባቸው ከሆነ ስለዚህ እነዚህ ነገሮች እንደ ጥሩ ልናስብ እንችላለን። ሌላኛው ፋይናንሻል ኢንክሉዥን ነው። ፋይናንሻል ኢንክሉዥን ይጨምራል። በየቦታው እንደ መደብር በየቦታው ብራንቾችን የከፈቱ ሰዎች አካውንት እንዲከፍቱ በማስገደድ እና አዲስ አበባ አካባቢ ላይ ሴንተር አካባቢ ላይ ብቻ ኮንሰንትሬት በማድረግ ሳይሆን እነዚህ የውጭ ባንኮች እንግዲህ ዘልቀው ወደ ገጠር ይገባሉ የሚል ተስፋ አደርጋለሁ። ምክንያቱም ቴክኖሎጂ ይጠቀማሉ፣ ሞባይል ባንኪንግ ይጠቀማሉ። ስለዚህ በዛ ፋይናንሻል ኢንክሉዥን ይጨምሩታል የሚል እምነትም አለኝ። ስለዚህ ፋይናንሻል ኢንክሉዥን ከመጨመርም አንፃር የራሱን ጥቅም አለው። ፋይናንሻል ኢንክሉዥን ሲጨምር ትራንዛክሽኖች ይጨምራሉ፣ ኢኮኖሚ እንቅስቃሴም የበለጠ ይጨምራል። ጥቅም ላይ ያልሆነ ብርም ወደ ጥቅም ላይ መምጣት ይጀምራል። ምክንያቱም ሰዎች ሴቭ ካደረጉ ሌላ በዲ ደግሞ ተበድሮ ኢንቨስት ስለሚያደርገው ማለት ነው። ሌላው ልምድ ነው። ልምድ ይገኛል፣ ቴክኖሎጂ ይገኛል። እነዚህ እንደ በጎ ጎኖች ልናነሳ እንችላለን። እንደ ስጋት ደግሞ የሚነሱ ነገሮች አሉ። እንግዲህ የመጀመሪያው እንኳን የውጭ ባንክ ሲመጣ አይደለም ሀገር ውስጥ አንድ ተጨማሪ ባንክ ሲመጣ ኤግዚስት ለነበረው ባንክ ቀድሞ ለነበረው ባንክ ስጋት ነው። ምክንያቱም ደንበኛ ይወስድበታል። አዲስ ሰው የማምጣት ፕሮባቢሊቲው ዝቅተኛ ነው። ምክንያቱም አብዛኛው ኢትዮጵያ ባንኮች ኮንሰንትሬት ያደረጉት ከተማዎች ላይ ስለሆነ ስለዚህ የነበራቸውን መልሰው የሚነጥቁት አይተ ከሆነ የባንክ አካውንት ያለው ሰው ቁጥር በጣም ብዙ ነው ኢትዮጵያ ውስጥ ምናልባት ከህዝቡ በላይም ሊሆን ይችላል። ይሄ ማለት ግን ሁሉም ሰው አለው ማለት አይደለም። አንድ ሰው 5-6 የባንክ አካውንቶች አሉ። ምክንያቱም ሁሉም ከተማ ላይ ኮንሰንትሬት ስላደረጉ ሁሉም ስለ እዚሁ አካባቢ የተንቀሳቀሱ ስለሆነ ማለት ነው። ስለዚህ እንኳን የውጭ ባንክ ሲመጣ የሀገር ውስጥ ባንክ ሲጨመር ራሱ ሼራቸው እየቀነሰ መሄዱ አይቀርም። ስለዚህ የውጭ ባንክም ሲመጣ ዋናው ዓላማው ማትረፍ እስከሆነ ድረስ በተለይ ደግሞ ኖርማል ኮሜርሻል ባንክ ሆኖ የሚሰራ ከሆነ ኢንቨስትመንት ባንክ የሚሆን ከሆነ ብዙም ኢምፓክት የለውም። የራሱን ካፒታል ይዞ መጥቶ እያበደረ የሚሰራ ከሆነ ግን ደግሞ ልክ እንደ ሀገር ውስጥ ባንኮች ካፒታልም ይዤ መጥቼ ከሀገር ውስጥ ባንክም ሴቪንግ አካውንት ከፍቼ ብር ሰበስባለሁ የሚል ከሆነና የሚሰጠው አገልግሎት ከሀገር ውስጥ ባንኮች የተሻለ ከሆነ የሀገር ውስጥ ባንኮች የተወሰነ ድርሻቸውን ሊያጡ ይችላሉ። ወይ ደግሞ አሁን የምናየው በየአመቱ የተጋነነ የሆነ ትርፍ ላናይ እንችላለን። ይሄ ምናልባት እንደ ስጋት ሊነሳ ይችላል። ሌላኛው ካፒታል ፍላይት ሊገጥመን ይችላል። ስለዚህ ባንኮች ሊያተርፉ ነው የመጡት። ኦፍ ኮርስ ኢኒሺያሊ ካፒታል ይዘው ይመጣሉ። ሌተር ኦን ግን ትርፋቸውን ይዘው መውጣት ደግሞ ይፈልጋሉ። ስለዚህ ይዘው የሚወጡበትን መንገድ የኢንቨስትመንት ጉዳይ የተያዙ ነገሮችን እሱን ማየት ያስፈልጋል። ከሱ አንፃር ነው። ሌላው ብሔራዊ ባንክ ምን ያህል የመቆጣጠር አቅም አለው የሚለውም እሱም ሌላ እንደ ስጋት የሚነሳ ነው። ይሆናል ሳይሆን እንደ ትሬት ልናነሳው ግን እንችላለን። ብሔራዊ ባንክ እንዴት ሊቆጣጠራቸው ይችላል? እነዚህ የውጭ ባንኮች በጣም እንግዲህ ዌል ኖን የሆኑና ስመጥር የሆኑትን መርጠን ካላመጣን በስተቀር በተለይ ከመኒ ላውንደሪ ጋር እዚህ ኢስት አፍሪካ አካባቢ ያሉ የፖለቲካ የምናምን ሽኩቻዎች ጋር ተያይዞ ያሉ ህገወጥ የሆኑ ገንዘቦች በዚህ በኩል አድርገው ህጋዊ ገንዘብ እንዳይሆኑ መኒ ላውንደሪ ከመከላከል አንፃር እና ከሌሎች ነገሮች አንፃር የመከላከል አቅሙ ምን ያህል ነው የሚለውን እሱም እንደ ስጋት ሊታይ ይችላል። እነዚህ እንደ ስጋት እናነሳ እንችላለን። ስለዚህ ትርፋቸው ሊቀንስ ይችላል። ነገር ግን ደግሞ እነዚህ ባንኮች ይሄ ስጋት ካደረባቸው ከዛሬ ጀምሮ ደግሞ እነሱ መስራት ይኖርባቸዋል። ባንክ ወዳልደረሰበት አካባቢ መሄድ፣ ብድር ወረፋ ሲዞ የሚጠብቁ ሰዎችን አፕሮች ማድረግ፣ ማጥናት፣ አዳዲስ ገበያዎችን መፈለግ። በዚህ ሂደት ህዝቡ መጥቀም ይቻላል ማለት ነው። የውጭ ሀገር ባንኮች ወደ አንድ ሀገር ሲገቡ በሌሎች ሀገር ላይ የምናየው ተሞክሮዎች አሉ። ለምሳሌ ኬንያ ላይ ሌሎችም ሀገሮች ላይ መሰረታዊ የሚባል የኢኮኖሚ ለውጥ አምጥቷል። በተለይ ሀገራቱ
እነዚህ የውጭ ባንኮችን ወደ ሀገር ውስጥ የፋይናንሻል ስርዓት ውስጥ መቀላቀላቸው እንደዛም ደግሞ አንዳንድ ጊዜ ደግሞ ላቲን አሜሪካ ላይ እንዳለው ኤክስፒሪየንስ ገብተው ሰርተው በአንዴ ነቅለው ሲወጡ ደግሞ ብዙ ነገሮችን ኢኮኖሚ እስከማቃወስ የደረሱበት ሁኔታ አለና ከሌሎች ሀገራት ተሞክሮ አንፃር በተለይ የኢትዮጵያ የውጭ ባንኮችን ማስገባቷ ኢኮኖሚዋ ላይ ምን አይነት ፋይዳ ይኖራል? ምንም ጥያቄ የለም። እንኳን የውጭ ባንኮች አይደለም አዲስ ባንክ መምጣቱ እና አዲስ ባንክ መጥቶ ኢትዮጵያ ውስጥ ለምሳሌ ቢከስብ የኢትዮጵያ ባንክ ራሱ ሆኖ ነው የኢትዮጵያ ባንክ ራሱ ሆኖ ኢትዮጵያ ውስጥ አዲስ ባንክ ገብቶ ቢከስብ ሌሎች ባንኮችን አፌክት ያደርጋቸዋል። ምክንያቱም የባንክ ቢዝነስ እንደ ሱቅ ቢዝነስ ወይ ደግሞ እንደ ሌላ ቢዝነስ አይደለም። አንደኛው ስለከሰረ አንተ አትተርፍ፣ አንደኛው ከከሰረ ሰዎች ትረስት ያጣሉ፣ ሌላ ባንክ ላይ ያለው ብራቸውንም ያወጣሉ። ሶ ወደ ባንክ ረን ሀፕን ያደርጋል፣ ባንክ ኮምፓጌን ሀፕን ያደርጋል። ስለዚህ ሆል ባንክ ሲስተሙን ፋይናንሻል ሲስተሙን አፌክት ያደርጋል። ሶ እንግዲህ እነ ናይጄሪያ እነ ጋና እነ ሳውዝ አፍሪካ ተጠቅመዋል። እነ ኬንያ ጀምሮ ኬንያ በጣም ከብዙ አመታት በፊት ነው እንደውም የሆኑ ስቴጆችን ዘለለች ነው የሚባለው። ኬንያ ዘለው በቃ አሁን ኖርማሊ ኢንተርኔት ባንኪንግ ሞባይል ባንኪንግ ላይ ነው ሞር ፎከሳቸው እንጂ ኤቲኤም ምናምን ዘለውታል ማለት ብላ እንችላለን። ያን ያህል አስፈላጊም አይደለም ካሽ ዊዝድሮ ማለት። ስለዚህ ያነዛን ስቴጆች ኦልሬዲ ዘለው ቀጥታ በጣም አድቫንስድ የሆነ ነገር ላይ ነው የገቡት የውጭ ባንኮች በመኖራቸው ምክንያት ማለት ነው። ግን አንተ የጠቀስካቸው እንደ ላቲን አሜሪካ አይነት አገሮች ደግሞ ችግሮች ተፈጥረዋል። ኦፍ ኮርስ እሱ ግን ምንድነው የባንኮቹ ችግር ብቻ ሳይሆን አገሮቹ ላይ የመጣው የኢንፍሌሽን ጋር የተያያዘ የፋይናንሻል ክራይስ አጠቃላይ ሲስተም ነው። ስለዚህ የውጭ ነው መቼ ዞሮ አዘይንዶ ዘዳይ ቀደም እንዳልነው ዋና አላማቸው ማትረፍ ነው። ሶ ይሄንን ማትረፍ ነው። ስለዚህ ማትረፍ ደግሞ ከሆነ ኢኮኖሚውን ስቴብል የማድረግ ስራ የነሱ ሚና እንዳለ ሆኖ መንግስት በፊስካል ፖሊሲ መንግስት የምንለው አካል ፊስካል ፖሊሲ ተጠቅሞ ስቴብል ማድረግ አለበት። ፊስካል ፖሊሲ ማለት የመንግስት ወጪን በመቆጣጠር ታክስን በመቆጣጠር ብሔራዊ ባንክ ደግሞ በሞኔታሪ ፖሊሲ መቆጣጠር አለበት። ኦፕን ማርኬት ኦፕሬሽን በምንለው ዲስካውንት ሬት እና ሪዘርቭ ሪኳየርመንት በምንለው ለምሳሌ ኮመርሻል ባንኮች ንግድ ባንክ ላይ የሆነ ፐርሰንት የማስቀመጥ ግዴታ አለባቸው። ሶ ያንን ግዴታ ከፍና ዝቅ በማድረግ ኦፕን ማርኬት ኦፕሬሽን መኒ ሰፕላይን ሬጉሌት በማድረግ ለምሳሌ ቦንድ በመሸጥ በመግዛት ሊሆን ይችላል። በዛ ኮንትሮል ማድረግ ያለ ዲስካውንት ሬት ናሽናል ባንክ ለኮመርሻል ባንኮች በሚሰጠው ብድር ለምሳሌ አሁን ናሽናል ባንክ የሀገር ውስጥ ባንኮችን ተጨማሪ ብድሮችን በመስጠት ሰፖርት ሊያደርጋቸው ላይ ይችላል። ኢኮኖሚ የበለጠ እንዳይጎዳ የውጪዎቹ ቢሄዱ እንኳን የሀገር ውስጦቹ ሰርቫይቭ አድረው እንዲቀጥሉ ማድረግ ላይ ስራ ሊሰራ ይገባል። ዞሮ የውጭ ባንኮች የውጭ ናቸው፣ ዋና አላማቸው ትርፍ ነው። ግን እሱ እንዴት ነው የምንይዛቸው? ቅድም ባልነው ነው በኢንቨስትመንት ለምሳሌ ሲያተርፉ ምን ያህል ነው ይዘው እንዲሄዱ እንፈቅላቸው። እዚህ ሀገር የተወሰነ አመት ከሰሩ በኋላ ቢልዲንግ እንዲሰሩ እናስገዳለን። ምንም አይኖራቸው ከሆነ ነቅለው ለመሄድ በጣም ቀላል፣ ግን በጣም ጠንካራ መሰረት ካስቀመጥላቸው ኢዝሊ ነቅለው መሄዳቸው ኢኮኖሚ የሆነ ነገር በገጠመው ቁጥር አይቸገሩም። እንግዲህ ብዙ ሰዎች እነዚህ ነገሮች እንደ ስጋት የሚያዩ ሰዎች ነው የሚሉት እናት ሀገራቸው ላይ ወይ ደግሞ ባንኮቹ ዋና ብራንቻቸው ላይ የጉንፋን ምልክቶች ከታዩ ብራንቻቸው ላይ ኦልሬዲ ሳል ይጀመራል ጥለው ይሄዳሉ የሚል አይነት ስጋት ነው ያለው። እሱን ግን ብሔራዊ ባንክና መንግስት በፊስካልና በሞኔታሪ ፖሊሲ ሬጉሌት ማድረግ የሚችሉበትን ሲስተም መዘርጋት አለባቸው። ስለዚህ ከጥቅሙ አንጻር ጉዳቱ ወይ ደግሞ ስጋቱ ያን ያህል ከፍተኛ ላይሆን ይችላል ብዬ አስባለሁ። ስጋቶቹ እንዳሉ ነው። ያው ሌላው ደግሞ በተለይ አሁን በቅርቡ በተለይ የኢትዮጵያ ብሔራዊ ባንክ በተለይ እነዚህ የውጭ ባንኮችን ወደ ሀገር ውስጥ ለመጋበዝ የተለያዩ የፖሊሲ ማሻሻያዎችን አድርጓል። በተለይ የቦንድ ጉዳዮችን ባንኮች ላይ በአስገዳጅነት ሲጠቀም የነበረውን ቦንድ እንዲገዙ የሚደረግበትን አሰራር እንዲቀር አድርጓል። እንዲሁም ደግሞ የብድር ምጣኔያቸውም እንደዚሁ እንዲስተካከል የሆነበት ሁኔታ አለና ይሄ ደግሞ በአንድም ይሁን በሌላ መልኩ የውጭ ባንኮች ሲመጡ እነዚህ አይነት አሳሪ የሆኑ ህጎች መኖር የለባቸው። ከዛ አንጻር ነው የብሔራዊ ባንክ የተለያዩ ስራዎች እነዚህን ለማስቀረት እየሰራ የሚገኘውና ይህን እንደ አንድ ስነ ምጣኔ ምሁር እንዴት ትመለከታለህ? አዎ እንግዲህ ብሔራዊ ባንክ በኢትዮጵያ ኢኮኖሚ ላይም ሆነ በባንኮቹ ላይ ከፍተኛ ሚና ያለው ተቋም ነው። እንግዲህ ባንክ ኦፍ ባንክስ ነው የምንለው። ፖሊሲ ስንል ሁለት ነው በኢኮኖሚ ፊስካልና ሞኔታሪ ነው። ፊስካሉ ቅድም እንዳልኩት በመንግስት እጅ ነው፣ የመንግስት ወጪ እና ታክስ ነው። ሞኔታሪ ፖሊሲው ግን በብሔራዊ ባንክ እጅ ነው ያለው። ብሔራዊ ባንክ እንግዲህ
ኮመርሻል ባንኮችን አስቀድሞ ፕሮቴክት ማድረግ አለበት መጠበቅ አለበት እንግዲህ ሁላችንም እንደምናውቀው የኢትዮጵያ ውስጥ ያሉ ኮመርሻል ባንኮች የሚሰጡት አገልግሎት እንደ ኮካኮላ ጠርሙስ ዘሴም ነው ዩኒፎርም ነው ሁሉም ምንድነው የሚያደርጉት ከዲያውም ሆነ ከሀብታሙ ማህበረሰብ ብር ይሰበስባሉ ዘን ይሄን የሰበሰቡትን ብር ኮላተራል ማስያዝ ለሚችል ሰው ያበድራሉ ሶ በዋናነት ይሄን ስራ ነው የሚሰሩት እንጂ ዳይቨርሲፋይ አላደረጉትም የሚሰሩትን ስራ በዋናነት ይሄን ስራ ሰርተው ከዚህ ነው ትርፍ የሚያገኙት ሶ ብሔራዊ ባንክ እንግዲህ እዚህ ላይ የጣለባቸው ከዚህ ግዴታዎች ነበሩ ለምሳሌ ከመንግስት ላይ ቦንድ እንዲገዙ ይገደዱ ነበር ይሄ ማለት ከህዝቡ ሰብስቦ ያገኙትን ብር ለብድር ከመጠቀም በዘለለ ሪዘርቭ ሪኳየርመንት የሚልኩት እንዳለው ነው ከሪዘርቭ ሪኳየርመንት ምትቀርዋን ለብድር ነበር የሚጠቀሙት ለማበደር ነበር የሚጠቀሙት ከሷም ላይ እንደገና ለቦንድ መንግስት በግዳጅ የሚገዙ ከሆነ አማውንት ኦፍ ሎነብል ፈንድ ለብድር ሊያቀርቡ ያዘጋጁት ፈንድ ይቀንስባቸዋል ይሄ ደግሞ ፐርፎርማንሳቸውን ይቀንሰዋል ሶ ይሄ ችግር ነበር ሶ አሁን ይሄንን በተወሰነ ሪላክስ ተደርጎላቸዋል ወይ ደግሞ የተነሳላቸው ነው አንድ ይሄ ነው ሁለተኛ የብድር ጣሪያ እድገት የብድር የሚያርግበት ጣራው ገደብ ተቀምጦበት ነበር ሶ ከ14% በላይ ካሳኩኝ እንዲያድግ ተቀምጦ ነበር እሱም ተነስቶላቸዋል ማለት ነው ስለዚህ አሁን ሞር የበለጠ ማበደር ይችላሉ ማለት ነው ምክንያቱም ዋናው ገቢያቸው እዛ ላይ ስለሆነ ኦፍ ኮርስ ብሔራዊ ባንክ ከዚህ በፊት እነዚህ ነገሮች የጣለው ኢንፍሌሽንን ታክል ለማድረግ ነው መኒ ሰፕላይ አላግባብ ኢኮኖሚ ውስጥ ከተረጨ ያው በጣም ብዙ ብር ኢኮኖሚ ላይ የሚንቀሳቀስ ከሆነ ከሀገሪቷ ምርት አንፃር እንግዲህ ባንኮች ምርት አያመርቱም በቀጥታ እንዲመረት ምክንያት ነው የሚሆኑት በኢንቨስትመንት ሶ መኒ ሰፕላይ አላግባብ ኢኮኖሚ ውስጥ ከተረጨ ኢንፍሌሽን ላይ ያመጣል ስለዚህ እሱን ለመቆጣጠር በሚል ስጋት ነው ያን አድርጎ የነበረው ግን ደግሞ አሁን የውጭ ባንኮች የሚመጡ ከሆነና የአገር ውስጥ ባንኮችን በዚህ ሌቭል ጫና አድርጎ ከተቆጣጠራቸው ፐርፎርም ለማድረግ ተጨማሪ ትርፍ ለማግኘት ይከብዳቸዋል ስለዚህ እሱን ማንሳቱ እንደ መንገድ እንደመጥረግ ነው ማለት ነው ለኢትዮጵያ ኮመርሻል ባንኮች የተሻለ እድል እንደመፍጠር ነው የሚታየው ነገር ግን አሁንም ምናልባት መጨመር ያለብን ነገር አሁንም ኮመርሻል ባንኮች ከዚህ በፊት እንደሚያደርጉት በየአመቱ በትንሽ ካፒታል ኢንቢሊየንስ እያተረፉ ከሚያተርፉ ትርፍ ላይ በዲቪደንድ መልክ ለሼርሆልደሮቻቸው እያከፋፈሉ መቀጠል አይችሉም ሶ ምን ማድረግ አለባቸው በዲቪደንድ መልክ ለሼርሆልደር የሚያከፋፍሉትን ብር መቀነስ አለባቸው ኢንቨስትመንቶቻቸውን ደግሞ መጨመር አለባቸው ከትርፋቸው ላይ አብዛኛውን ብር ለኢንቨስትመንት ለቴክኖሎጂ አቅም ያላቸውን ሰዎች ወደ ማምጣት እዛ ላይ መሄድ አለባቸው ኢንቨስት ማድረግ አለባቸው ራሳቸው ላይ ትርፍ አገኘን ብለው የሚከፋፈሉት ከሆነ ከውጭ ባንኮች ጋር ለመታገል ይከብዳቸዋል ዳግመን እንዳልነው ከሰፈር ሜንታሊቲ ወጥተው ሰብሰብ ብለው ስማቸውን ኢንተርናሽናል አድርገው ምክንያቱም ከውጭ ባንክ ጋር ሊተዋከሩ ነው አቅም ገንብተው ጠንክረው መቆም አለባቸው ያን ካደረጉ እንደውም የተሻለ ትርፋማ ይሆናሉ እንደውም የተሻለ አድገው እነሱም ደግሞ ወደ ኢስት አፍሪካ መግባት ይችላሉ ነው ማርኬቱ ሰፊ ስለሆነ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ ምናልባት ከዚሁ ከተነጋገርንበት ሀሳብ ጋር በተያያዘ የሚቀር ሀሳብ አለ ባንኮች የሀገር ውስጥ ባንኮች ማድረግ አለባቸው የምትለው ነገር ካለ ደብሊት አዎ እንግዲህ ምንድነው በዚህ ጉዳይ ላይ ፐርሰናሊ ኦፕቲሚስት ነኝ ያው ሁለት አይነት እንትን አለ ፔሲሚስት የሆኑ ሰዎችም ይኖራሉ ስጋቱ ሊያመዝን ይችላል የሚሉ በግሌ ኦፕቲሚስት ነኝ ግን ደግሞ ኮንዲሽኖች አሉ ብሔራዊ ባንክ ምን ያህል ዝግጁ ነው ለመቆጣጠር የሚለው ኢትዮጵያ ውስጥ ያሉ ኮመርሻል ባንኮችስ ምን ያህል ዝግጁ ናቸው አሁን ካላቸው አሰራር ወጥተው ከሰፈር ከቡድን ወጥተው በጋራ ለመስራት ምን ያህል ዝግጁ ናቸው የሚለው ነገር ማተር ያደርጋል ሶ እነዚህ ሁለት ነገሮች ብሔራዊ ባንክ በመመሪያ ብዙ ነገሮችን ካስተካከለ ከሰራተኛ አንፃር ይዘው ከሚመጡት ካፒታል አንፃር የራሳቸውን ፕሮፐርቲ ከማፍራት አንፃር ትርፍ ካተረፉ በኋላ ይዘው የሚወጡበትን ህጎች ከመገደብ አንፃርና ሀገር ውስጥ ያሉ ባንኮችን ደግሞ አስገዳጅ በሆነ ሁኔታ መርጅ እንዲያደርጉ ከማድረግ አንፃር ስራዎችን የሚሰራ ከሆነ ጥቅም ይኖራል ብዬ አስባለሁ አሁንም ዊዝ ዋን ኮንዲሽን ነው ፋይናንሻል ሴክተሩ ለብቻው መቆም ይችላል አይደለም ፋይናንሻል ሴክተሩ ከኢንቨስትመንት ጋር ሞር ይገናኛል ስለዚህ ኢንቨስተሩ ደግሞ ትርፋማ ካልሆነ ኢንቨስተሩ እዛ ጋር ያለው ቢሮክራሲ የሚያስቸግረው ከሆነ ሀገር ውስጥ ያለው ፖለቲካል ኢንስታቢሊቲ እንደፈለገ እንዳያተርፍ የሚያደርገው ከሆነ የተበላሸ ብድር እየበዛ ነው የሚሄደው ሶ የተበደሩ ሰዎች መልሰው እንዲከፍሉ ማምረት አለባቸው ለዛ ደግሞ ቢሮክራሲው በጣም አጭር መሆን አለበት ኢዚ ኦፍ ቢዝነስ ዱይንግ ኢንዴክሳችን መቀነስ አለበት ቢያንስ ከነኬንያ አካባቢ መጠጋጋት አለበት የውጭ ኢንቨስተሮችም እዚህ ሲመጡ በቀላሉ መሬት ማግኘት ፍቃድ ማግኘት ስራዎችን መስራት እነዚህ ነገሮች እንዳለ ስሙዝ መሆን አለባቸው እነዚህ ስሙዝ ካልሆኑና ፖለቲካል ኢንስታቢሊቲ አሁን እንዳለው የሚቀጥል ከሆነ ምናልባት ጉዳቱ ሊያመዝን ይችላል ወይ ስቴብል ላይሆን ይችላል ነው ነገር ግን እነዚህ ተጓዳኝ ነገሮች ስቴብል የሚሆኑ ከሆነ
የውጭ ባንኮች መግባት የማህበረሰቡ አማራጭ እንዲያገኝ ያደርገዋል፣ ኢኮኖሚውን የበለጠ ስቲሙሌት እንዲያደርግ ያደርገዋል የሚል እምነት አለ። ስለሰጠን ሀሳብ እንዲሁም ስለሰጠን አስተያየት እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። መልካም እንግዲህ ተመልካቾቻችን የሀብቶቻችን መሰናዶ በተለይ የውጭ ሀገር ባንኮች ወደ ሀገራችን ገብተው በአጠቃላይ በባንክ ስርዓት ውስጥ መሳተፋቸው ምን አይነት እድሎች ምን አይነት ስጋቶች አሉት የሚለውን